منبر تيوب. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على أشرف الأنبياء وأطهر المرسلين، شفيع المذنبين وحبيب رب العالمين، نبينا محمد وعلى آله وصحبه وسلم أجمعين. يا جماعة لت بمسلم هيوتست لفترة ميقبا وتسأنو قلال ميبال አይደለም በጣም ከፍተኛ ተጽዕኖ ሊፈጥሩብን ከሚገባቸው መንፈሳዊ ተግባራት መካከል አንዱ በጁምዓ ዕለት የሚደረገው የኹጥባ ስነ ስርዓት ነው። አስተውላችሁ ከሆነ በጁምዓ ዕለት በየመስጂዱ የተለያዩ ቦታዎች የጁምዓ ኹጥባ ወይም ዲስኩር ይደረጋል። ይህ የጁምዓ ኹጥባ በህይወታችን ውስጥ አስፈላጊነቱ ማለት ነው በህይወታችን ውስጥ ተጽዕኖ ፈጥሮ እንዲያልፍ ማድረግ ነው። ምክንያቱም ከተለያየ አካባቢ የሚገኙ ሰዎች አንድ ቦታ ላይ ተሰብስበው አንድ መስጂድ ላይ ተሰብስበው እስኪ የዚህ ሳምንት መልእክት ምንድነው? ሳምንቴን የማስውብበት ሳምንቴ በሙሉ የሚቃኝበት የሆነ መልእክት ከመስጂዴ ኢማም ይዤ ወደ ቤቴ ልግባ። ከዛ በኋላ ሳምንቱን በዛ ተውቤ ልሂድና ቤቴ ከዛ በሚቀጥለው ሳምንት ደግሞ አዲስ እንደዚሁ የሚተላለፍልኝን መልእክት እያዝኩኝ በየሳምንቱ እየታደስኩኝ ልምጣ የሚል ሐሳብ ይዘን ምን ሄድበት ዕለት ነው የጁምዓ ዕለት። ልብ በሉ እንግዲህ አሁን ያለንበትን አይደለም ይያልኩ ያለሁት መሆን የነበረበት ግን ይህ ነበር። ለምን ረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ? እንግዲህ እንዴት እንደሚታደስ እንዴት የሰው ልጅ ህይወት ፕሮግራም እንዴት እንደሚቀኝ ማለት ነው። الصلوات الخمس አምስት አውቃት ሰላት الجمعة إلى الجمعة رمضان إلى رمضان مكفرات لما بينهن إذا اجتنبت الكبائر. عند سو بأمست أوقات صلاة بيه صلاة وقت مكاكل كصبح صلاة اسك ظهر درس بالو كظهر اسك عصر درس بالو كعصر اسك مغرب بالو كمغرب اسك عشاء بالو የሰላት ኢንተርቫል ውስጥ ወይም ደግሞ የጊዜ ክልል ውስጥ የሰራቸው ነገሮች በየሰላቱ ይታበሱለታል። ሰላቱን በሰገደ ቁጥር ውዱ ባደረገ ቁጥር በተለይ ጥቃቅን ወንጀሎች ይታበሱለታል። በውዱ የሚታበስለት አለ፣ ወደ መስጂድ በመሄዱ የሚታበስለት አለ፣ ከዛ ሰላቱን በመስገዱ ከሰላት በኋላ የሚያደርገው ዱዓ እንደዚህ በመሳሰሉ የሚታበስለት በርካታ ወንጀሎች አሉ ማለት ነው። ከዛ ቀጥሎ ከአምስት አውቃት ሰላት በኋላ الجمعة إلى الجمعة ከጁምዓ እስከ ጁምዓ ድረስ ደግሞ የሰራቸው ነገሮች ጁምዓ በመጣ ቁጥር ይታደሳል ማለት ነው። ስለዚህ አንድ ሰው ጁምዓን እንደ ፒቮት ፖይንት ወይም ደግሞ እንደ አንድ የማዕዘን ድንጋይ ሊያስባት ይገባል። ህይወቱን በየሳምንቱ የሚያድስበት የሚቀይርበት የሚለውጥበት ባለፈው ሳምንት ያሳለፍኩት ዕለት ምን ይመስላል ብሎ የሚቀኝበት አሁንስ ከዚህ በኋላ ያለው ሳምንት እንዴት መጓዝ አለበት ብሎ እቅድ የሚያወጣበት መሆን አለበት። ስለዚህ ኹጥባዎቻችን ይህንን ያማከለ መልእክት ማስተላለፍ መቻል አለባቸው። እንግዲህ አሁን እየተደረገ ያለው የኹጥባ ስርዓታችን ትክክል ነው ወይ አይደለም ወይ በጣም ያጨቃጭቅ ነገር ነው። እንወቃቀስ ከተባለ እንደውም እየመከነ ያለ ነገር ቢኖር ከኢባዳዎቻችን መካከል እየመከነ የሚገኘው ነገር ቢኖር ኹጥባችን ነው። ኹጥባችን ለምንድን ነው እየመከነ ያለው ተብሎ ቢባል በመጀመሪያ ደረጃ አብዛኛው የማህበረሰብ ክፍል በሚረዳው ቋንቋ አይደለም እየተላለፈለት የሚገኘው። مثلا የአረብኛ ቋንቋ እንግዲህ ፉቃሃ الاسلام እስልምና ምሁራን ልሂቃን የሚያነሷቸው ነጥቦች አሉ። ኹጥባ በአረብኛ ነው መሆን ያለበት ወይስ በማህበረሰቡ በሚግባባበት በሚያዳምጠው ቋንቋ ነው መሆን ያለበት እያሉ የሚያነሷቸው ሐሳቦች አሉ። እነዚህ ሐሳቦች መፍትሄ አላቸው። ምክንያቱም ኹጥባ ዓላማው ምንድነው? ዓላማው የሆነ ነገር ደስኩሮ አነብንቦ መውረድ ሳይሆን ማህበረሰባዊ ተጽዕኖችን የጎላ እንዲሆን በኢማሞቻችን በኸጢቦቻችን የሚተላለፈው መልእክት ከፍ እንዲል ሰው ጋር ተጽዕኖ እንዲፈጠር የሳምንቱን ስንቅ ይዞ እንዲሄድ እንደዚሁም ደግሞ አጀንዳዎች ጥያቄ የሚያስፈልጓቸው ነገሮች ጥያቄ መልሳቸው እንዲሰጥ ሰው ጥያቄውን የሚያቀርብበት ኢማሞቹ መልሱን የሚመልሱበት ሁሉ አግባብ መመቻቸት አለበት። እንግዲህ በማያውቀው ቋንቋ እንዴት ነው ልንግባባ የምንችለው? በመልእክት ቋንቋ እንኳን መግባባት በማንችልበት አቋቋም በማናውቀው ቋንቋ እየተላለፈ እንዴት ነው ልንግባባ የምንችለው ተብሎ ሲጠየቅ የራሱ የሆኑ እንግዲህ ዑለማ الاسلام መፍትሄ አብጅተውለታል። ከዛ መካከል አንዱ የኹጥባ አርካኖች የሚባሉ አሉ።
አርካን ተብሎ የሚቀመጡ ለምሳሌ ሶላዋትን ይመስል እንደዚሁም ደግሞ እፍትታህን ይመስል ተውሲያን ይመስል ቢተቅዋላህ እነዚህ የመሳሰሉት የሚያስቀምጧቸው ነገሮች አሉ። እነዚህ በአረብኛ ይሁን ከዛ ውጭ ያለው መልእክት ግን ሰው ዘንድ እንዲተላለፍ የተፈለገው መልእክት ግን በሚገባው ቋንቋ በሚረዳው ቋንቋ እንዲሆን እንግዲህ ይህ የእስላም ምሁራን አንዱ ያስቀመጡት መፍትሄ ነው ማለት ነው። ኹጥባዎቻችን ከሚመክኑባቸው ምክንያቶች አንዱ ይህ የቋንቋ ባሪየር መቀረፍ ወይም የቋንቋ ግርዶሽ መነሳት መወገድ መቻል አለበት። ሁለተኛው ኹጥባዎቻችን መከኑ የሚባልበት ምክንያት ምንድነው? የሚተላለፉት መልእክቶች የማህበረሰቡን የልብ ትርታ የሚያዳምጡ አይደሉም፣ ወይም ችግሮቹን የሚቀርፉለት አይደሉም። የተለመዱ ከሳምንት ሳምንት በየዕለቱ በየሰላት ወቅቱ በየመሳጅዶቹ የምናገኛቸውን ምክሮች መልሶ በሳምንቱም ያ ሁሉ ሰው ከተበሰበን በኋላ መልሰን እናገኛቸዋለን። ይሄ ትክክለኛ መንገድ አይደለም። ምክንያቱም ከተለያዩ አካባቢዎች የተሰበሰበው ሰው ምንድነው ፈልጎ የመጣው ወይም ደግሞ እሱ የፈለገው እንኳን ባይሆን እኛ ይሄ ማህበረሰብ እንዲሰማን እንዲረዳ የምንፈልጋቸው ሁሌም የምናስተላልፋቸው የወላጅ ሀቅ የልጅ ሀቅ እንደዚህ ማለት የተለመዱ እነዚህ ቀላል ነገሮች ማድረግ አይደለም። እነዚህ ነገሮች አይተላለፉ ማለት አይደለም፣ ግን የሚተላለፍባቸው መንገዶች ይሄ ርዕሰ ጉዳዩ ሰው ያስጨነቀው ሳምንቱን ሙሉ መነጋገሪያ ርዕሰ ጉዳይ ሆኖ የሰነበተ ነገር መልስ ሳያገኝ ተጨማሪ እንዲሁ አምር ቢል ማዕሩፍ እየሰጠነው ምን ሄድ ወይም ነህይ አኒል ሙንከር ብቻ እየሰጠነው ምን ሄድ ከሆነ አንዳንድ ቃተሊናውን ሊያዳብሩ የሚችሉ መልእክቶች ካላስተላለፍንለት ኹጥባዎቻችን አሁንም እየመከኑ መሄዳቸው የማይቀር ጉዳይ ነው ማለት ነው። ስለዚህ ኹጥባዎቻችን ሰው ዘንድ ወርደው የሚተላለፉት ዲስኩሮች ምክሮች ሰው ዘንድ ደርሰው ተጽዕኖ ፈጥረው ሳምንቱን በዛ በሳምንቱ በጁምዓ ላይ ሰምቶት በሄደው መልእክት ተምሮበት ሳምንቱን እንዲተገበረው ከተፈለገ የምናስተላልፍለት መልእክትም እንደዚሁ የተጠና መሆን አለበት። ኢማሞች ተጨንቀው ተጠበው ለዚህ ማህበረሰብ በዚህ ሳምንት ምን ላስተላልፍለት የሆነ ኪታብ ሳብ አድርጎ የኹጥባ ኪታብ ገለጥ አድርጎ የተመቸውን ነገር ከጊዜው ጋር ሙናሰብ ነው ብሎ ያሰበውን ነገር በድግ አድርጎ በአረብኛ አነብነበው ወርዶ ሰላም አለይኩም ብሎ መለያየት እንደው ሰላቱን ሰግደን መጣን ከማለት ውጪ ትርጉም ላይኖረው ይችላል ማለት ነው። ሶስተኛው ችግራችን ደግሞ የኢማሞቻችን ማህበረሰቡን የማናገር እንደዚሁም ካለው ተጨባጭ አሁን ጊዜያችን ካለበት ተጨባጭ ጋር የመዋሃድ አቅማቸው አለመጎልበት ነው። ከቴክኖሎጂው ጋር ዓለማችን አሁን ከሚያስፈልጋት ትልቅ ትኩሳት ጋር ከነዚህ ከመሳሰሉ ነገሮች የሰው ልጆችን ችግር በተለይ ጊዜያዊ መፍትሄ የሚፈልጉ ነገሮችን መፍትሄ ከመስጠት አንፃር የኢማሞቻችን ብቃት ምን ያክል ደረጃ ደርሷል? ይህም ሌላኛው ባሪየር ነው። ሰዎች ኹጥባ ሲሄዱ እየደበራቸው እያዘገሙ እያንቀላፉ እንደው ቶሎ አያልቅም ይሄ ነገር ረዘመ እያሉ ሳይሆን ዛሬ ደግሞ ምንድነው የሚሰጠን ምንድነው የሚተላለፍልን እንደው እስኪ የዛሬዋን መልእክት ይዤ እኔንም ቤተሰቦቼንም የምለውጥባት መልእክት ከመስጂድ ይዤ ልምጣ ብሎ ከቤቱ መውጣት መቻል ይኖርበታል ማለት ነው። አዩሀል አህባ ኹጥባዎቻችን እንዳይመክኑ ጁምዓዎቻችን እንዲሁ በከንቱ እንዳያልፉ እስኪ የጁምዓን ዕለት ክብር ኢማሞችም እንደው ለኢማሞች ቅርብ የሆነንም ሰዎች ይህንን መልእክት እስኪ እናስተላልፍና እናድርስ። ኢማሞቻችን የሚያስተላልፉት ኹጥባ ይዘቱ ምን አይነት ነው? ሰው በሚገባው ቋንቋ በሚገባው አገላለጽ ነው ወይ የተገለጸለት የሚገኘው? እንደዚሁም ኢማሞቻችን የሰውን የልብ ትርታ እያዳመጡ መልእክት እያስተላለፉ ነው ወይ? እነዚህ ጥያቄዎች ተነስተው መልስ ሊያገኙ ይገባል። ይሄኔ ሰው ላይ ለውጥ መፍጠር እንችላለን። ያለበለዚያ በዚህ በከተማችን ውስጥ ብቻ በተለያዩ ቦታዎች ኹጥባዎች ይደረጋሉ። ይሄ ሁሉ ኹጥባ መክኖ መቅረቱ በጣም ያሳዝናልና እዚህ ላይ ትኩረት ልንሰጥና ልንበረታበት የሚገባ ርዕሰ ጉዳይ ነው። አላህ Subhanahu Wa Ta'ala የጁምዓ ኹጥባዎቻችን በህይወታችን ላይ ትልቅ ለውጥ ፈጥረው ተጽዕኖ ፈጥረው የሚያልፉበት እኛም ደግሞ የጁምዓን ኹጥባ ጓጉተን ከሳምንት ሳምንት ምን አለ ይሄንን ኹጥባ ባደመጥኩኝ እያለን የምንጓጓበት የምንናፍቅበት ጁምዓ እንዲሆንልን እንመኛለን። ወጀዛኩሙላሁ ኸይር። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። Minber Tube